ውድና የተከበራችሁ ተመልካቾቼ ዛሬ ደግሞ ይዤላችሁ የቀረብኩት ቤት ከፊት ለፊት በኩል በብሎኬት የተሰራ እንዲሁም ጀርባውና ፓርቲሽኑ በእንጨት የተሰራ ሲሆን እንደተለመደው ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ይጀምሩ። እንግዲህ ውድ ተመልካቾቼ ይህ ቤት ያረፈው 140 ካሬ ላይ ሲሆን በአጠቃላይ 107 ፍሬ ቆርቆሮ ፈጅቷል። እንግዲህ ይህ ቤት ለአልጋ አገልግሎት የተሰራ ሲሆን 8 ክፍሎችን ያካትታል። እንግዲህ ከ8ቱ ክፍሎች 6ቱ 4x4 የሆኑና የውስጥ ሻወርና ሽንት ቤትን ያካተቱ ሲሆን ሁለቱ ክፍሎች ደግሞ 3x3 ሆነው የውጪ ኮመን ሽንት ቤትን የሚጠቀሙ ይሆናል። እንዲሁም ደግሞ 2 ሜትር በ6 ሜትር የሆነ በረንዳ ኤል ሼፕ አካባቢ ላይ አለ። እንግዲህ ተመልካቾቼ ይህ ቤት ከቅየሳ ጀምሮ እስከ ፊኒሺንግ ድረስ ስንት ብር ይፈጃል የሚለውን የዋጋ ዝርዝር ነው ይዤላችሁ የቀረብኩት። ወደ ዋጋ ዝርዝሩ ከመግባቴ በፊት አጋራችን የሆነውን ቴምር ፕሮፐርቲስን አዳምጠን እንመለስ። በጥቂት ኢንቨስትመንት ብዙ የሚያተርፉባቸውን እድሎች ይዞ በመምጣት የሚታወቀው ድርጅታችን ቴምር ፕሮፐርቲስ አዳዲስ ሳይቶችን ለሽያጭ አቅርበን ከዚህ ቀደም በታማኝነትና በጥራት ከ70 በላይ ፕሮጀክቶችን በከተማችን ዋና ዋና ቦታዎች ላይ በማስረከብ ከ342 በላይ ደንበኞችን የቤት ባለቤት ያደረግን ሲሆን አሁን ላይ በሳር ቤት ስልክ ሮድ ሆስፒታል አካባቢ በ35% እውነተኛ ቅናሽ ባለ 2 መኝታ በ5 ሚሊዮን 700 ሺህ ብር አጠቃላይ ዋጋ፣ ባለ 3 መኝታ በ9 ሚሊዮን 900 ሺህ ብር አጠቃላይ ዋጋ በሽያጭ ላይ እንገኛለን። በተጨማሪም በአማራጭ ሳይት 4 ኪሎ አዋሪ አካባቢ ላይ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን በ35% እውነተኛ ቅናሽ ከ5 ሚሊዮን 400 ሺህ ብር ጀምሮ የቤት ባለቤት ልናደርጎ ዝግጅታችንን አጠናቀናል። ለበለጠ መረጃ በ0957 030277 ይደውሉ። ቴምር ፕሮፐርቲስ። ተመልሰናል ተመልካቾቼ። እንግዲህ የወጪ ዝርዝሩን ስንመለከት መጀመሪያ ላይ የምናገኘው የቅድመ ዝግጅት ስራ ሲሆን እንግዲህ ይህ የቅድመ ዝግጅት ስራ ሮቶዎችን ማዘጋጀት፣ ሸራዎችን መወጠር፣ እንዲሁም ደግሞ የውሃ መጥለፊያ ጎማዎችን ማዘጋጀት እንዲሁም ደግሞ ሲሚንቶና አንዳንድ ነገሮች የሚወርዱበትን ስቶር ማዘጋጀት ሲሆን ለቅድመ ዝግጅት ስራ 30 ሺህ ብር እንይዛለን። እንግዲህ ተመልካቾቼ መግቢያ ላይ እንደገለጽኩት ይህን 8 ክፍል ቤት ለአልጋ ቤትን መጠቀም ትችላላችሁ። እንዲሁም ደግሞ አንዳንድ ሰዎች ደግሞ ግቢያችሁ ሰርታችሁም ለማከራየትም የምትፈልጉ ሰዎች ካላችሁ እንደዛ መጠቀም ትችላላችሁ። በቀጣይነት የምናየው ደግሞ አሸዋ ነው። አሸዋ የምትመለከቱት ቤት 2 ሲኖ አሸዋ ነው የፈጀው። አንዱ ሲኖ አሸዋ 50 ሺህ ብር ሲሆን ሁለቱ ሲኖ 100 ሺህ ብር ነው። ሌላው ድንጋይ ነው። ድንጋይ ፉል ተደርጎ የሚጫን ከሆነ 4 ሲኖ ይበቃል። አንዱ ሲኖ ትንሽ ወደድ ስለሚል 30 ሺህ ብር ገደማ ነው እየተሸጠ የሚገኘው ቤቱ የተሰራበት አካባቢ ማለት ነው። እንግዲህ 4ቱ ሲኖ 120 ሺህ ብር ገደማ ፈጅቷል። እናንተ ደግሞ 4ቱን ሲኖ አካባቢያችሁ ባለው ዋጋ ማባዛት ትችላላችሁ። ሌላው ሴሌክትድ አፈር ነው። እንግዲህ ይሄ ከማስተሻታው ስርና ግንቡን ዙሪያውን የሚሞላ አፈር ሲሆን አንድ ሲኖ ፈጅቷል። 12500 ብር ነው አንዱ ሲኖ። ሌላው የምርጊት አፈር ሲሆን የምርጊት አፈር 2 ሲኖ ያስፈልጋል። አንዱ 15000 ብር ነው። ሁለቱ ሲኖ 30000 ብር እንይዛለን። እንግዲህ ይህ ቤት በምትመለከቱት መልኩ ፍለፊቱንና እንዲሁም ፓራፊቱን የተወሰነ ፓርቲሽንም አንዳንድ ቦታ ላይ ለመጠቀም ያክል 1300 ብሎኬት ፈጅቷል። አንዱ ብሎኬት 50 ብር ሲሆን 1300 ብሎኬት 65000 ብር ይመጣል። ሌላው ፌሮ ነው። ፌሮ ባለ 10 25 ፍሬ አንዱ 1300 ብር ሲሆን 25 ፍሬ 32500 ይመጣል። እንዲሁም ባለ 12 25 ፍሬ አንዱ 1850 ብር ሲሆን 25 ፍሬ 46250 ብር ይመጣል። በቀጣይነት የምንመለከተው ደግሞ ሲሚንቶ ሲሆን ሲሚንቶ 130 ኩንታል ገደማ ያስፈልጋል። እንግዲህ አሁን ሲሚንቶ ትንሽ ጭማሪ ስላሳየ አንዱ 1800 አካባቢ ነው እየተሸጠ ያለው። እንግዲህ 130 ኩንታል 234 ሺህ ብር ያስፈልጋል። ሌላው ማሰሪያ ሽቦ ነው። ማሰሪያ ሽቦ 10 ኪሎ ግራም ያስፈልጋል። 1 ኪሎ ግራም 250 ብር ሲሆን 10 ኪሎ 2500 ብር ለማሰሪያ ሽቦ እንይዛለን። በቀጣይነት የምንመለከተው ደግሞ ብሎኬት ሲታይፕ ለፓራፊት ሲሆን 150 ፍሬ ያስፈልጋል። አንዱ 85 ብር ሲሆን 12750 ብር ለብሎኬት እናወጣለን። ሌላው ብሎኬት ባለ 10 250 ፍሬ ያስፈልጋል። አንዱ 40 ብር ነው የሚሸጠው። ለ250 ፍሬ ብሎኬት 10000 ብር ያስፈልገናል። እንግዲህ መግቢያ ላይ እንደነገርኳችሁ ይህ ቤት ጀርባውና ፓርቲሽኑ እንጨት ሲሆን ይህን ለመስራት ደግሞ ጠርብ ወይም ደግሞ ፍልጥ የሚባል እንጨት ያስፈልጋል። ለጠርብ 40 ሺህ ብር ነው የወጣው። እንዲሁም ደግሞ ቤቱ ረጅም እድሜ እንዲኖረው ከንች እንጠቀማለን። ከንች የ20 ሺህ ብር ከንች ነው የተጠቀምነው።
ሌላው የጣሪያ እንጨት እና ሞራሌ ሲሆን የጣሪያ እንጨት እና ሞራሌ ጠቅለል አድርገን 30 ሺህ ብር እንይዝለታለን። በቀጣይነት የምንመለከተው ደግሞ የተለያዩ አይነት ሚስማሮች ሲሆን እንግዲህ የተለያዩ በተለያየ ቁጥር ያሉ ሚስማሮችን 7 ካርቶን ተጠቅመናል። አንዱ ካርቶን 990 ብር ነው የተሸጠ ያለው አሁን ላይ። 7ቱ ካርቶን 6930 ብር ያስፈልገናል ለሚስማር። ሌላው የቆርቆሮ ሚስማር ሲሆን የቆርቆሮ ሚስማር 2 ካርቶን ያስፈልገናል። አንዱ ካርቶን 900 ብር ነው፣ ሁለቱ ካርቶን 1800 ብር ነው። ሌላው ቆርቆሮ ነው። ቆርቆሮ እንግዲህ መግቢያ ላይ እንደነገርኳችሁ 107 ቆርቆሮ ነው የፈጀው። እንግዲህ የተጠቀምነው ቆርቆሮ ወፍራሙ ኦሪጂናሉ ባለ 32 ጌጅ ቆርቆሮ ሲሆን አንዱ 900 ብር ነው። 107ቱ 96300 ብር ለቆርቆሮ ያስፈልገናል። እንግዲህ ተመልካቾቼ እንደዚህ ቆርቆሮ፣ ሚስማር፣ አንዳንድ ነገሮችን ስትፈልጉ ቀጥታ እኛ ጋር መደወል ትችላላችሁ። እንግዲህ ሌላው አሸንዳ ወይም ጎረንዳዮ ነው። አሸንዳ 30 ሜትር ገደማ ያስፈልጋል። በኦሪጂናሉ በአንደኛው ነው የተጠቀምነው። 1000 ብር ነው ሜትሩ። ለ30 ሜትር 30 ሺህ ብር ያስፈልገናል። እንዲሁም ለዳውን ፓይፕ ፒቪሲ ባለ 75 6 ፍሬ ያስፈልገናል። ለፒቪሲ 3000 ብር እንይዛለን። ሌላው የቤቱን ጀርባና ፓርቲሽኑን ለመምረግ ጭድ ያስፈልጋል። ጭድ የ15000 ብር ጭድ ነው የተጠቀምነው። ሌላው የመራጊ ባለሙያ ያስፈልጋል። ለመራጊ ባለሙያ ኮንትራት 30,000 ብር ነው የሚሰራው። እንግዲህ ምርጊት ሲሰራ ረዥም ዕድሜ እንዲኖረው የምርጊት ሽቦ እንጠቀማለን። የምርጊት ሽቦ 10 ጥቅል ተጠቅመናል። አንዱ 2200 ብር ሲሆን 10ሩ ጥቅል 22000 ብር ነው። እንግዲህ ውድ ተመልካቾቼ ምርጊትና ልስን ካለቀ በኋላ በቀጣይነት የምናየው የጂፕሰም ኤሌክትሪክ የውሃ ስራዎችን ሲሆን ለጂፕሰም ስራ በኮንትራት አጠቃላይ 120,000 ብር ያስፈልገናል። የጂፕሰም የኮርኒሱም ማለት ነው። ሌላው የኤሌክትሪክ ስራ ሲሆን የኤሌክትሪክ ስራ እንግዲህ እንደየቤቱ አገልግሎት የሚለያይ ሲሆን ምናልባት ለአልጋ ቤት የምትጠቀሙ ከሆነ የተለያዩ መብራቶች ስለሚያስፈልጉ እስከ 100,000 ብር ገደማ ያስወጣናል። እንዲሁም ደግሞ ለማከራየት ለሚፈልጉ ሰዎች ማክሲመም 50,000 ብር ድረስ ቢያስፈልግ ነው። እኛ ያው እንግዲህ ይሄኛው ቤት እንደነገርኳችሁ የተሰራው ለአልጋ ቤት ስለሆነ 100,000 ብር እንይዛለን። ሌላው ደግሞ የውሃ ስራ ሲሆን የውሃ ስራ እንግዲህ እንዳልኳችሁ ለአልጋ ቤት ከሆነ ሻወር፣ አንዳንድ ነገሮች ስለሚያስፈልጉ ለአልጋ ቤት 120,000 ብር ያስወጣናል። የሻወር፣ የሽንት ቤቱ፣ የሳኒተሪ አንዳንድ ስራዎች ስላሉ ማለት ነው። እንዲሁም ደግሞ ለማከራየት የምትሰሩ ሰዎች ደግሞ ያን ያህል ለውሃ ስራ የምታወጡት ነገር አይኖርም። ማክሲመም 15,000 ብር ብታወጡ ነው። የቀለም ስራ ይህን ቤት ቀለም ቀብቶ ለማስረከብ ከነ ባለሙያው 50,000 ብር ያስፈልጋል። ሌላው የሴራሚክ ስራ ሲሆን ሴራሚክ ሙሉውን በሴራሚክ ለማድረግ ውስጡንም ውጭንም በሴራሚክ ለማድረግ ወለሉን ሙሉን ከተፈለገ ከነ ባለሙያው 300,000 ብር ገደማ ያስፈልጋል። ምናልባት ደግሞ በረንዳውን ብቻ ሴራሚክ አድርጌ ውስጡን ደግሞ ሊሾ ወይ ደግሞ ስክሪድ አድርጋለሁ ብሎ ለሚያስብ ሰው 35,000 ብር ያስፈልጋል በረንዳውን ሴራሚክ ለማድረግ። እንግዲህ ተመልካቾቼ ይህን ዋጋ ስናወጣ አንዳንድ የሚረሱ ጥቃቅን ወጪዎች ይኖራሉ። ለነዛ ጥቃቅን ወጪዎች የሚሆን 100,000 ብር እንይዛለን። እንግዲህ ውድ ተመልካቾቼ በስተመጨረሻ የምናየው በር፣ መስኮትና መስታወት ሲሆን ይህ የምትመለከቱት ቤት 8 በርና 8 መስኮት አለው። እንግዲህ በሮቹ በ20,000 ብር የተሰሩ ሲሆን 8ቱ በሮች 160,000 ብር ገደማ ፈጅተዋል። እንዲሁም ደግሞ መስኮቱ በ10,000 ብር ነው የተሰራው። 8ቱ መስኮቶች 80,000 ብር ፈጅተዋል። ሌላው ደግሞ መስታወት ሲሆን መስታወት አጠቃላይ ወደ 16 ካሬ ገደማ ነው የመጣው። ለ16ቱ ካሬ 40,000 ብር ወጪ ተደርጓል። ውድ ተመልካቾቼ እስካሁን የዘረዘርኳቸውን የማቴሪያል ኮስት የማቴሪያል ዋጋ ዝርዝር ጠቅለል አድርጌ ስደምረው 2,60,000 ብር 530 ብር ይመጣል። 2,60,530 ብር ይመጣል። እንግዲህ ሌላው የሚቀረን ነገር የኮንትራት ሰራተኛ ሲሆን የኮንትራት ሰራተኛ ይህን ቤት ሰርቶ ለማጠናቀቅ 500,000 ብር ነው የሚከፈለው። አንድ ላይ የማቴሪያል ኮስቱና የሰራተኛውን ዋጋ ስንደምረው 2,560,530 ብር ይመጣል። እንግዲህ ተመልካቾቼ ቤት ሲጀመር በታቀደለት አያልቅም። ምናልባት አንዳንዴ ከጀመርን በኋላ የዋጋ ንረት ኖሮ ፕሮጀክታችንን እንዳያስቆምብን 10% ኮንቲንጀንሲ ወይም መጠባበቂያ እንይዛለን። እንግዲህ የ2,560,530 ብር 10%ን ስንይዝ 256,053 ብር ይመጣል። እንግዲህ በአጠቃላይ ለዚህ ቤት የማቴሪያል ኮስቱን፣ የሰራተኛ ዋጋን እንዲሁም ደግሞ 10% መጠባበቂያን ይዘን ጠቅላላ ዋጋውን ስንደምረው
2,816,583 ሺህ ብር ያስፈልገናል ማለት ነው። እንግዲህ ተመልካቾቼ 2,816,583 ብር ያዘጋጀ ሰው 140 ካሬ ላይ ያረፈ 8 ክፍል ያለው አልጋ ቤት መስራት ይችላል ማለት ነው። እስከ መጨረሻ ስለተከታተላችሁኝ በጣም አመሰግናለሁ። ቪዲዮውን ላይክ ያድርጉ፣ ቻናሉን ደግሞ ሰብስክራይብ አድርጉ። እንዲሁም ደግሞ እንዲሰራላችሁ የምትፈልጉትን ኮሜንት ላይ አስቀምጡልኝ። በሌላ ጠቃሚ መረጃ እስከምንገናኝ ቸር ሰንብቱልኝ ባይ